ግን ያልገባኝ ነገር የሄርሜላና የሩታ እስከ መቼ ነው በመልስ ምት የምትቆዩት? አንዳችሁ ለአንዳችሁ የመልስ ምት እየሰጣችሁ ምን ድረስ ነው የምትቀጥሉት? ወይኔ በላቸው ብሏል አንዱ። በዚህ አጋጣሚ በነገራችን ላይ ሄርሜላ እሷ እኮ ለአንቺ አይደለም የዘፈነችው፣ ለባሏን የዘፈነችው አይደለ? ለባሏ የዘፈነችውን ዘፈን አንቺ ምን ቤት ነሽ? ድሮ ነበር እንጂ በእጅ ያዙት ምን የሚል ሙዚቃ። ኧረ እነሱ የሚመላለሱት መልስ ሙዚቃው ራሱ ኬት እንደሚያገኙት በጣም ነው የሚገርመኝና ዛሬ ደግሞ እሱም ጭምር እንግዲህ የመጀመሪያ ልጅ በማለት ልዑል ጋር አብሮ ሻወር እየወሰዱ ነው። አብሮ ሻወር እየወሰዱ እንግዲህ በሙዚቃ እየወት አብርሽን የመጀመሪያ ህማ እንደመሆኑ ብዙ እንደ አባት ዋጋ ተከፍልለት ነበረ። የእናትንም የአባትንም ፍቅር እያገኘ እንዲያድግ የአባትነትን አርያ አባትነት ምን እንደሆነ እያጠነከርክ ከጎን ሆነ ሁሌም እያየው ማሳደግ የምችልበት ጊዜ የመጀመሪያ ልጅ ቀላል አልነበረም ነበረ። እድሉ አምልጠዋል። በዚህ አጋጣሚ ግን ማለት ነው ሄርሜላ ቀሚስሽ በጣም ረዝሞሻል። በጣም ከታች ብትይ ረዝሞሻል። ቂጥሽ እኮ ሊታይ ትንሽ ነው የቀረው። እግዚአብሔርን ቤተሰቦች፣ አረ ሴቶች በተለይ በእናንተ እድሜ ክልል ውስጥ ተከታይ ያላችሁ ሰዎች እባካችሁን ይሄ አጉድ ሰለጠንም ብላችሁ ጦታችሁን እያሳያችሁ ባታችሁን ድሮ ይላሉ እናቶቻችን። አሁን ራሱ እግዚአብሔርን አባቶቻችን በእምነታችን ሲያስተምሩን ሁላችንም የየራሳችን እምነት ላይ ስንማር ሴት ልጅ ባቷ እንኳን አይታይም ይባላል። አሁን እኮ እግዚአብሔርን በፓንት መሄድ እኮ ነው የቀራቸው። አለባበሳቸው በፓንት መሄድ ነው በቃ የቀራቸውና ሄርሜላ ባክሽ አለባበስሽን አስተካኪ። በአንቺ እድሜ ክልል ውስጥ፣ በሩታ እድሜ ክልል ውስጥ፣ በእናንተ እድሜ ክልል ውስጥ ያለ ወጣት ነው የሚያችሁ። እናንተ ወደ 400 ወደ 500 ሺህ ተከታይ ይዛችሁ ያ ሁሉ ወጣት ከእናንተ ምንድን ነው የሚማረው? ሲቀጥል ደግሞ ትናንሽ ልጆች ሁሉ አሁን ላይ እንደ ድሮ አይደለም ጊዜው። ዩቱብ ላይ ናቸው ብዙ ነገር ያሉና አለባበሳችሁን እባካችሁን አስተካክሉ። ሌላውንም ወንድ አታሳስቱ። ሀራም ወላ ሀራም። ሌላውንም ወንድ ትዳር ያለውንም በእናንተ አለባበስ እንዲሳሳት አታድርጉ። አለባበስሽን አስተካኪ። ምንድን ነው አሁን ምን ይባላል እስቲ? ምንም እኮ አልቀረውም። ትንሽ ሊታይ እኮ ነው። ይሄ እኮ በእኛ አባባል ምንድን ነው የአንድ ሴተኛ አዳሪ አለባበስ እኮ ነው። እግዚአብሔር ምስክሬን፣ አንድ ሴተኛ አዳሪ ናት እንደዚህ አይነት ልብስ ለብሰው እንደዚህ አይነት ልብስ። እሷም ደግሞ ወዳ አይደለም ለቃሉ በጣም ይቅርታ፣ በጣም የሚያስጣላ ቃል ነውና ያቺ ሴተኛ አዳሪም እንደዚህ አይነት ልብስ የምንለብሰው ወዳ አይደለም፣ ተቸግረው ነው የሚገቡበት እንደዚህ አይነት። አንቺ ደግሞ ሁሉ ነገር የተሟላልሽ ነው። እንደ ሴት ክብርሽን የሚሸፍን ነገር እንደ ሴት ክብርሽን የሚሸፍን ነገር ልበሽ። ነገሩ አንቺ ክብርሽን አውልቀሽ ካንጠለጠልሽ ቆይሽና የምትለብሱትን ልብስ አስተካክሉልን። እዛ በየቲክቶኩም በየዩቱቡም እንደው ወጣቱን አታበላሹብን። እንደውም ደግሞ በጭራሽ ደግሞ በዩቱብ ይሻላል ከአንገት በላይ ስለሚያሳያችሁ። ቲክቶክማ ጭራሽ ከላይ እስከታች ስለሆነ ተቀምጣችሁም ቆማችሁም እንዳለ ራቁታችሁን እና ስነ ስርዓት አለባበሳችሁን አስተካክሉልን። ወጣቱን አታበላሹት እንዴ! ወጣቱን አታበላሹት። ሲያስጠሉ እግዚአብሔርን በጣም ነው የሚያስጠሉ። የትኛውም እምነት እኮ አይፈቅድም እንደዚህ አይነት። ሩታን ብትሆን እችኛዋን ብትሆን አለባበሳችሁን አስተካክሉ። ለሁላችሁም ነው ይሄ መልእክት ማለት ነው። እና እኔ በነገራችን ላይ የሙዚቃ ምርጫቸው ሙዚቃውን የመልስ ምት ኬት እንደሚያገኙት ደግሞ ከቲክቶኩ ላይ ጠፋ ብለው ነበረ። አሁን ደግሞ ወደ ዩቱብ እየጠፉ ነው፣ ወደ ቲክቶኩ ደግሞ ግልብጥ እያሉ ነው። እና ሩታ ግን በነገራችን ላይ እንዳልኳቸው የዘፈነችው ለባሏ የሚሆን ዘፈን ነው፣ መቼም አልተሁም የሚል ነው። እሷ ለባሏ የዘፈነችውን ዘፈን አንቺ ማን የመልስ ምት ሰጪ አደረገሽ? ሄርሜላ አንቺ አብርሽ ነሽ? አንቺ የአብርሽ ምላስ ነሽ ነውስ ገላው ገላዬ ነው አይነት ነገር ነው? እሱ እኔ ነኝ እሷ እኔ ነኝ አይነት ነገር ነው። እንደዛ ነው እንጂ አንቺ አልዘፈነችልሽም ማለት። ለማንኛውም ማለት ነው እችኛዋ ሚኒቂ እያለች ነው። እችም ደግሞ እንደምታዩት ቁጭ ብላለ። እሷ እንግዲህ የማጣጣ እንግዲህ በእጅ የያዙት ወርቅ ከምን ይቆጠራል አይነት ሙዚቃን ድሮ ነበር እንጂ አይነት የሚል ሙዚቃ ነው። ዘፋኙን እንግዲህ ባላቅም ማለት ነው እሱ እንደዚህ አይነት ዘፈን እንደዛ መሰለኝ የሚል ዘፈን አምጥታ እንግዲህ በሩታ ቲክቶክ በሰራችሁ ቪዲዮ ላይ የመልስ ምት ይመስላል እየሰጠቻት ነው። ግን እስከ መቼ ነው እየተመታታችሁ የምትቀጥሉት? ወን አንዳችሁ አሸንፉና ማለት ነው። አንዳችሁ አሸንፉና አብርሽን የጣቢያችሁ መዝጊያ አድርጋችሁ እኛንም አሳርፉን። እናንተም ከዚህ ውጥንቅጥ ከሆነ እንትናችሁ ማለት ነው የድራማ ከሚመስል ህይወታችሁ ምረፉልን ማለት ነውና ምርጦች በዚህ አጋጣሚ እስቲ እኔማ እናንተ እኮ ትዝ የምትሉኝ የኔ ውድ እህቶች ማለኝ ነው። ምን ላድርግ ብላችሁ ነው? እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። በያላችሁበትም
የዓለም ዳርቻ ሰላማችሁ፣ ጤናችሁ በዘት ትረፍርፍርፍ ይበልን የኔ ውድና የኔ ምርጥ እህቶች ማለት ነው። በዚህ አጋጣሚ ያው ትናንትና እኔ ቤት ሩታ አልመጣችም፣ ግን ናፈቀቻችሁ መሰለኝ እሷ ራሱ ማለት ነው። እግዚአብሔርን ስቶሪ ላይ ያለ እሷ እንደማይሆን ሁሉ ነገር ጭር የሚል እኔ እኮ ሙዚቃው ምርጫቸው ራሱ ኬት ፈትሸው ኬፍ ሰርች አድርገው ራሱ እንደሚያመጡት በጣም ነው የሚገርመኝ። በራሳቸው የሆነ ነገር ከተባሉ በዛ ልክ የሚሄድ ሙዚቃ ኬታ እንደሚያመጡት አላቅምና ስቶሪ ላይ ወደ 3 ምናምን ፎቶ ስቶሪ ላይ በሙዚቃ በአንድ ልጅ ደግሞ ምክር ምናምን ሩታ ራሱ ዛሬ እናቴ አጥለቅልቋለች ማለት ትችላላችሁ። እና ያለኔ አይሆንም ያለኔ አይደምቅም የሚል ነውና ሩታ ናት እንግዲህ እሷም በስቶሪም ሌላ መልስ እየሰጠች ይመስላልና እኔ መልስ አሰጣጣቸው በጣም ነው የሚገርመኝ። በዚህ አጋጣሚ ግን ያው የሩታ እህቶች ትናንትና ሩታ አልመጣችም እያላችሁ እኔ ጋርም እየጻፋችሁ ነው እንዴት እንደምትናፍቃችሁ። ያ ቲክቶክ ውስጥ እየረበሸች ነው ቲክቶክ ላይ እየረበሸች ነው ምንቅ እያለች በአንድ በሱዳንኛ ሙዚቃ እንደዛ ይመስለኛልና በአማርኛ ትርጉሙ መሰለኝና እዛ ምንቅ እያለች ነው። የትናንት ቪዲዮ ይመስለኛል። እችኛዋ ደግሞ ለቀማ አርጋ እሷ ለባሏ ነው ለመጀመሪያ ባሏ፣ እችኛዋ ደግሞ ለአብርሽ ድሳን ሆና የመለሰች ይመስላል። እሱ ነበር ከሆነ ቀረውብሽ ድሮ ነበረ ብሎ መመለስ ምችለው። አንቺ ምን ቤት ነሽ ሄርሜላ? እስቲ ምን አብርሽን ካሉ እንኳን ሽሳ እኔ ግን እኔ ያገባኝም በኋላ የሆነ ነገር ተፈጥሮ አብርሽ ሸብለድ ብሎ ልታጋ ሄዶ በቂጥሽ ዘጭ እንዳትነን የፈራት ሄርሜላ ተረጋጊ። ራሱ መልስ ይስጠሽ። ባለቤቱ የተዘፈነለት ባለቤት አለ። ለአንቺ ስዘፍንልሽ አንቺ ራስሽ መልስ ሰጪ። ስነ ስርዓት እንከባበር ማለት ነው። እና ሩታ ስትሉን የቤት ትናንት ስላየው ነው በኮሜንታችሁና ቅድም ገብቼ አንዳንዳችሁን እየመለስኩላችሁ ነበር። ሩታ ቀረች የሚለውን የትናንት የሰራት የናቤል ቪዲዮ ላይ ማለት ነው። አልመጣችም። በነገራችን ላይ እንጃ ከዚህ በኋላ ራሱ ይምጣ አላውቅም። ዛሬም አልመጣችም። እንዲጠፋ ብላ ትምጣ። ተውቆይ እንዲጥፍት ብላ ብቅ ስትል ይሻላል። እሷ ራሱ እኮ ሲቀዘቅዝ አትወድም። እሷ ራሱ ጭር ሲል እኮ አትወድም። አጅሪት ጭር ሲል እሷ ራሱ እንደማትወድ ነው ያዩትና ባይሆንማ ያም ሲጠራት አትሄድም ነበረ ሩታ ራሱ እና ለማንኛውም ምዶችዬ እንግዲህ ዛሬ ትመጣለች፣ የምር ትመጣለች። ሩታ እንደናፈቀቻችሁ ነው ያዩትና በአንድ ቀን ምናል አካባቢውን ጸጥረጭ እንዳደረገችው እንደው ቲክቶክ ላይ ያለውን ቪዲዮ እያመጡ እየሰሩባት ነው እንጂ ያለሷማ እንኳን ፌመሶች አረኛ መንቀሳቀሳቻንም ሩታ አትጥፊብን ብቅ በያለው እና በዚህ አጋጣሚ ትመጣለች ብዬ ተስፋ አደርጋለሁ። ትናንትና ደግሞ በሰራው ቪዲዮ በጣም አስቃችሁኛል አንዳንድ ልጆች እና እንደው አሳሽኛ አበባ ተሰጥቶሽ እና እኔ አንድ የመዳም ቅመም ምስኪን ማን አበባ ይሰጠኛል ነው እዚህ መጥቶን እኛ ስደት ያለን ልጆች አሁን ህይወት ኖርን ነው የሚባለው። እግዚአብሔር ህይወት ኖርን አሁን እኛ እነ ሄርሜላ እነ ሩታ እንኳን እኛ ላይ እየጨፈሩ እየተውረገረጉ አሁን እኛ እነሱ እንኳን አበባ እየተሰጣቸው እና ተሰጠሽም ማለት ነው ወይ ምትክዬ አበባ ሰጡ። እውነት አላሳዝንም? ቀይ አበባ ለዛው አቤት እንዴት እንደምቀናው ትናንት ራሱ በነገራችን ላይ ማለት ነው። ቆይ ወደ ዋና ጣቢያ ሳልገባ ትናንትና ለካ አቤል ማለት ነው እግዚአብሔርን ከቀልድ ወጣ ልበልና ለሄርሜላ አብርሽ የሰጣትን አበባ ነው ለዚችኛው የሰጣት አበባ እንኳን መግዛት አይችልም ብያሉ። አቤልን ብዙ ልጆች እያብጠለጠሉት ነውና እኔ ራሱ በኋላ ነው ትዝ ያለኝና አንዳንድ ቦታ ተፖስቶ ሳየው እውነትም ለሄርሜላ የሰጣት አብርሽ አበባ ነው። እሱ መልሶ እዛው በዛው እኮ ነው። በነገራችን ላይ ምርጦች የድራማ የሚሰሩብን ታውቃላችሁ አይደለ? እዛው በዛው እኮ ነው የሚፈጥር አድርገው ለእኛ እውነት አድርገው የሚያቀርቡና የትም ሳይንቀሳቀሱ እዛው ቆመው 2-3ኛ ላይ ቪዲዮ ይሰራሉ። በቃ እኔ እንደውም አንዳንዴ ሳስብ ልብሳቸውን ሲቀይሩ በፌስታል ይዘው ሄደው በሻንጣ በሉት በፌስታል ይዘው ሄደው የሚቀያየር 3-4 ቪዲዮ በአንድ የሰርተው እነሱ የሚገላገሉ እዚህ ደግሞ እኛ የምንንጫጫበት አድርገው ነው የሚሰጡንና እውነትም የአበባ ለሄርሜላ አብርሽ የሰጣት አበባ ነው። በኋላ ላይ ሲያስታውሰው ማለት ነውና ወይኔ ያበት ተዋርዳል። ዩቲዩብ አይን ውስጥ አንዴ ከገባ አለቀል። አንዴ ደግሞ በመዳም ቅመሞች አይን ውስጥ ከገባ ካቢ አይፋቱሁም። ያችን አበባ ደግሞ አብርሽ ለሄርሜላ ሲሰጣት ያዩት ሁሉ በኮሜንት በቪዲዮ እያጥረገረጉ ይገኛሉና እንደዚህ አይነት ውርደት በዘራቸው አይድረስ። እኔማ አዲስ ገዝቶ እኮ ልክ ቀለበት እንደሚያደርግ ሰው ተንበርክኮ አበባ ሲሰጥ አዲስ እሱ ገዝቶ መሰለኝ እዛው በዛውን እኮ ድራማ የሚፈጥሩብን። በነገራችን ላይ ቤተሰቦች እግዚአብሔርን እዛው በዛው ነው ሽቅድቅድ የሚያደርጉብን ታውቃላችሁ። እኛ ምስኪኖች የዋሽ ደግሞ ወዲያው አዲስ ነገር ነው የሚመስለን። እነሱ እዛው በዛው አቤል አብርሽ ምናምን እያሉ ወደ 3-4 ቪዲዮ ነው የሚሰሩብን ማለት ነውና ለማንኛውም ይመቻቸው። ይሄ ሙቀት ይጠይቃል።
እውቀት ጠይቃ ዝም ብሎ አይደለም። እና እንደዛ ስትሉ አየው። በዛውም ደግሞ ቪዲዮ ሲሰራበት አየውና አቤል ለካ እዛም ማጣበስ እንጂ አበባ እንኳን ከኪሱ ወጥቶ መግዛት የማይችል ልጅ መሆኑን ሳይ ማርቲ ይቅርብሽ። በነገራችን ላይ ማርቲን በቅርብ ጊዜ መሉኝ አረገዝኩልኝ እያለች ያዙኝ ልቀቁኝ ብላ መምጣቷ የማይቀር ነው ብያችኋለሁ። ትናንት አይቀርም እንደ ተንበርክኮ ማልቀሱ ይቀራል ብላችሁ ነው። ጠብቁ፣ ትንሽ ጊዜ ነው። እነሱ እንደዚህ ናቸው። በነገራችን ላይ በዚህ አጋጣሚ የሄርሜላ እህት እኮ አይደለችም እያለች እህቷ ሳትሆን የአክስት ልጅ ናት። እንግዲህ እነሱ እኮ ወደ ሚዲያ ይዘው ሲመጡና ለእኛ ሲያስተዋውቁ ለወደንሳቸው ሲናገሩ የአክስት ልጅ ናት፣ ወንድምም ሳይሆን ወንድም ነው ብለው ያን ሰው ታዋቂ እንዲሆን የአብርሽ ወንድም የሩታ እህት የእንትና ከላይ እየተባባለ እንዲባል እንደዛ አድርገው ነው የሚያመጡ። እኛ ደግሞ ቪዲዮ ላይ እንደምናየው ነው የምንናገረው። ምርጦችዬ እንግዲህ የአክስት ልጅ ናት ተብላ አብሮ አደጌ ናት፣ የአክስቴ ልጅ ናት፣ አብረን ያደግነው አብረን የተማርነው ምናምን ብላል ማለት ሄርሜላ መጣች እንዳስተዋወቀቻት ወደ ሚዲያው። እኛም ያችን ይዘን እኮ ነው እህት ናት ያክስት ልጅ ናት የምንለው። ከጀርባ ያለውንማ ፈጣሪና እነሱ ናቸው የሚያውቁት ሁሉን ነገር ማለት ነው። እኛ በምናየው ነው። ለዛ